ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ዜናዎችን ወደ እናንተ የምናደርስበት ነው። ከሀገር ውስጥ በማስቀደም እንጀምራለን። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ የምስረታ በዓሉን ያለፈበትን ታሪክ፣ አሁን ያለበትን ሁኔታና እንደዚሁም የመጪው ዘመን ራዕዩን በሚያሳይ መልኩ ለማክበር ዝግጅት ማጠናቀቁን አስታውቋል። የዩኒቨርሲቲው ፕሬዝዳንት ጽህፈት ቤት የኮሚኒኬሽን አማካሪ ሀና ደምሴ፣ የዩኒቨርሲቲው የቀድሞ ተማሪዎች ኔትወርክ ጽህፈት ቤት ዳይሬክተር መሳይ ገብረ ማርያምና የቲያትር መምህሩ ዘሪሁን ብርሃኑ የበዓሉን የአከባበር ዝግጅት በተመለከተ በትላንትናው ዕለት ማብራሪያ ሰጥተዋል። የኮሚኒኬሽን አማካሪዋ በዚህ ወቅት እንደተናገሩት ለ75ኛ ዓመት የምስረታ በዓል ዩኒቨርሲቲው ያለፈበትን ታሪክ፣ አሁን ያለበትን እንደዚሁም የመጪ ጊዜው ራዕዩን በሚያሳይ መልኩ ለማክበር ዝግጅቶች ተደርገዋል። በዓሉ ያለፈውን በማክበር የተሻለ ነገን ማለም በሚል መሪ ሀሳብ በልዩ ልዩ መርሃ ግብሮች እንደሚከበርም ገልጸዋል። ዝግጅቶቹ በዓሉን ከመዘከር ባሻገር ተማሪዎችን፣ የዩኒቨርሲቲውን ማህበረሰብ እንዲሁም የቀድሞ የዩኒቨርሲቲው ምሩቃንን የማገናኘት የማስተዋወቅና የማወያየት እቅድን ያካተቱ ናቸው ብለዋል። የዩኒቨርሲቲው የቲያትር መምህር ዘሪሁን ብርሃኑ የዩኒቨርሲቲውን የ75 ዓመታት ጉዞና ውጣ ውረድ ሰንዶ የያዘ መጽሐፍ በዩኒቨርሲቲው እውቅ ምሁራን መጻፉንና በቅርቡ እንደሚመረቅ ተናግረዋል። የዩኒቨርሲቲው የቀድሞ ተማሪዎች ኔትወርክ ጽህፈት ቤት ዳይሬክተር መሳይ ገብረ ማርያም በበኩላቸው ከታህሳስ 18 እስከ ታህሳስ 24 2018 ባሉት ቀናት የቀድሞ የአዲስ አበባ ዩኒቨርሲቲ ምሩቃንና ቤተሰቦች ወደ ዩኒቨርሲቲያቸው እንዲመጡ መጋበዛቸውን አስታውቀዋል። ዩኒቨርሲቲው እንደ አንድ የትምህርትና ምርምር ተቋም ብቻ ሳይሆን በሀገሪቱ የፖለቲካና ማህበራዊ ጉዳዮች ላይ ያሳረፈውን አሻራ የሚዳስስ ዘጋቢ ፊልም መዘጋጀቱን ጠቅሰዋል። የ75 ዓመት ልህቀት በ75 ሴኮንዶች የሚል የተማሪዎች የአጭር ፊልም ውድድር እንደሚካሄድም ነው የገለጹት። አድማጮች ዜናዎቻችን ይቀጥላሉ። የወባ ስርጭት ምጣኔ አምና ከነበረበት ጋር ሲነጻጸር በ40 በመቶ ቅናሽ ማሳየቱን የጤና ሚኒስቴር ገልጸዋል። ሚኒስቴሩ ከፍተኛ የወባ ስርጭት ምጣኔ ባለባቸው አካባቢዎችም ትኩረት ተደርጎ እየተሰራ ያለ መሆኑን ተናግሯል። የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት እንደዚሁም ከሚመለከታቸው አካላት ጋር በመሆን የሚያከናውነው አራተኛው ዙር የወባ ጠቋሚ ጥናት ማስጀመሪያ መርሃ ግብሩ ትላንት በቢሾፍቱ ከተማ ተከናውኗል። የጤና ሚኒስትሩ ዶክተር ደረጀ ዱጉማ በወቅቱ እንዳሉት የበሽታ መከላከልን መሰረት ባደረገ ስራ የኤችአይቪ ወባና የቲቪ በሽታ የስርጭት ምጣኔ ላይ መቀነስ ታይቷል ብለዋል። ሆኖም ባለፉት ጥቂት ዓመታት በተለያዩ ምክንያቶች በአንዳንድ አካባቢዎች የወባ ምጣኔ ከፍ ማለቱን ተከትሎ ርብርብ ሲደረግ መቆየትንም አንስተዋል። የህብረተሰቡ የግንዛቤ ሁኔታ ማደግ፣ የአልጋ የአጎበር ስርጭትና የጸረ ወባ ኬሚካል ርጭት ስራዎች በስፋት መከናወናቸውን ገልጸዋል። በዚህም የወባ ስርጭት ምጣኔ አምና ከነበረበት ጋር ሲነጻጸር በ40 በመቶ መቀነስ ችሏል ነው ያሉት። የወባ ከፍተኛ ምጣኔ ባለባቸው አካባቢዎች ትኩረት ተደርጎ የበሽታውን ስርጭት ለመከላከልና ለመቆጣጠር እየተከናወነ ያለው ተግባር ተጠናክሮ እንደሚቀጥል ነው የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ የገለጹት። አያይዘውም የኢትዮጵያ የወባ ጠቋሚ ጥናትም በሁሉም ክልሎች እንደሚካሄድ ተናግረዋል። ጥናቱ እስካሁን የወባ በሽታን ለመከላከል እየተከናወኑ ያሉ ተግባራትን ውጤታማነት የሚገመግምና ለቀጣይ ዓመታት የሚሰራባቸውን ስትራቴጂዎችና የመንግስት እቅድ የሚያመላክት የመረጃ ምንጭ እንደሚሆን ጠቁመዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው ኢንስቲትዩቱ የህብረተሰብ ጤና አደጋዎችን የመከላከልና መቆጣጠር እንዲሁም የምርምር ስራ እያከናወነ ይገኛል ብለዋል። አራተኛው ዙር የወባ ጠቋሚ ጥናት ወባን ለመከላከልና ለመቆጣጠር ሲከናወኑ የነበሩ ተግባራት ጥንካሬና ድክመትን ለመለየትና ቀጣይ አቅጣጫን ለማሳየት የሚረዳ መሆኑንም ገልጸዋል።
ወደ ውጭ ዜናዎቻችን አልፈናል። ክቡራን አድማጮቻችን፣ በጊኒ ቢሳው የተካሄደውን መፈንቅለ መንግስት ተከትሎ አዲሱ ወታደራዊ መሪ ቃለ መሐላ መፈጸማቸው ተሰምቷል። ጀነራል ሆርታ ንታም የጊዜያዊ የሽግግር መንግስቱ በመሆንም ቃለ መሐላ መፈጸማቸውን ነው ቢቢሲ ዛሬ በዘገባው ላይ ያሰፈረው። የሽግግር መንግስቱ ለ1 ዓመት እንደሚቆይም ተገልጿል። በኃይለ ስልጣን የተወገዱት የኡማሮ ሲስኮ ኢምባሎ የደህንነት ጥበቃ የበላይ ኃላፊ የነበሩት ጀነራል ሆርታ በሀገሪቱ ወታደራዊ ጠቅላይ መምሪያ ዋና መስሪያ ቤት ቃለ መሐላ መፈጸማቸው ነው የተዘገበው። ባሳለፍነው እሁድ በምርጫ ላይ የነበረችው ሀገሪቱ አጠቃላይ የድምጽ ቆጠራ ውጤቱም ትናንት ሐሙስ ይፋ እንደሚደረግ ይጠበቅ ነበር። ኤኤፍፒ ከሀገሪቱ ወታደራዊ ሹማምንቶች ያገኘሁት ባለው መረጃ መሰረት ከስልጣን የተነሱት ኦማር ሲስኮ ኢምባሎ በወታደራዊ ዋና ማዘዣው ደህንነታቸው ተጠብቆ እንደሚገኙ ዘግበዋል። ጊኒ ቢሳው ባለፉት 5 አስርት ዓመታት ውስጥ ብቻ ከ9 በላይ መፈንቅለ መንግስት ማስተናገዷን በማስታወስ የዘገበው ቢቢሲ ነው። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ሩሲያ ለአውሮፓ ሀገሮች ስጋት መሆኗ እያደገ መምጣቱን በመግለጽ በጎ ፈቃደኛ ወጣቶችን በውትድርና ለማሰልጠን የሚያስችል አዲስ እቅዳቸውን ይፋ አድርገዋል። በዚህ አዲስ እቅድ መሰረትም እድሜያቸው 18ና 19 የሆናቸው በርካታ በጎ ፈቃደኛ ወጣቶች በቀጣዩ ክረምት ለ10 ወራት ወታደራዊ ስልጠናን ይወስዳሉ ብለዋል። በዚህም አመታዊ የውትድርና ምልመላ እስከ 2035 ድረስ በሚደረገው ምልመላ 50,000 ሰልጣኞችን ለማፍራት መታቀዱን የገለጹት ፕሬዚዳንት ኢማኑኤል ማክሮን በትላንትናው ዕለት ይፋ ባደረጉት የበጎ ፈቃደኛ ወጣቶች ወታደራዊ ምልመላ ሩሲያ በአውሮፓ ሀገሮች ላይ ጥቃት የመፈጸም ሙከራና ስጋትነቷንም የመመከት ዓላማ እንዳለው ነው የተናገሩት። ይህ አዲሱ የብሔራዊ ውትድርና አገልግሎት ከቀጣዩ ክረምት ጀምሮ የሚከናወንና በሂደትም ጠንካራ ውጤት የሚያመጣ ነው ብለዋል ኢማኑኤል ማክሮን። ወጣት በጎ ፈቃደኛ አገልግሎት የሚሰጡት ፈረንሳይ ባላት የውጭ ሀገሮች ወታደራዊ ዘመቻዎች ላይ ሳይሆን በሀገሪቱ ውስጥና የባህር ማዶ ግዛቶቿ ብቻ ነው ብለዋል። በጎ ፈቃደኞቹ ሰልጣኞች 80 በመቶ የሚሆኑት እድሜያቸው 18ና 19 ይሆናሉ ያሉት ማክሮን እስከ 25 ዓመት እድሜ ያላቸው ደግሞ እንደ ምህንድስና ያሉ ልዩ ሙያና ክህሎት ያላቸው ይሆናሉ በማለት አስረድተዋል። ፈረንሳይ አገልግሎት እየሰጡ የሚገኙ 200,000 ወታደሮች ሲኖሯት 47,000 ተጠባባቂ ኃይሎችም አሏት ሲል የዘገበው ፍራንስ 24 ነው። ከልቦ በቀረበው ትርታ 97.6 ኤፍኤም የአርብ ማለዳ ትርታ ቁርስ መሰናዶን ነው በማድመጥ ላይ የምትገኙት። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር ውለዋል ሲል የብሔራዊ መረጃና ደህንነት አገልግሎት አስታውቋል። ተቋሙ ትላንት ማምሻውን ለመገናኛ ብዙኃን በላከው መግለጫ እንዳመለከተው ከሆነ በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪቴር የሚባሉ የገንዘብ የክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ክትትልና ጥናት ሲያደርግ መቆየቱን የተናገረው ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረትም የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው እንደዚሁም ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው ተገኝተዋል ብለዋል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካኝነት 24 ተጠርጣሪዎች
በቁጥጥር ስር መዋላቸውንም መግለጫው አስታውቋል። በተለይ በሕጋዊነት ሽፋን ፍቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፍቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸው ተረጋግጧል ብሏል። የቤቲንግ የስፖርት አወራራጅ ድርጅቶች ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠርም በአጠቃላይ ሲያንቀሳቅሱት ከነበረው የገንዘብ መጠን መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸው እንደተደረሰበት አመልክቷል። የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ የክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበት የጠቆመው መግለጫው በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውንም ገልጿል። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፍቃድ በመውሰድ የሚንቀሳቀሱ ቢሆንም የደንበኛን ሚስጥር መጠበቅ የሚል ሙያዊ አሰራር እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይም አሳንሶ በማቅረብ በግብር ስወራ እንደዚሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው የአገልግሎት መስሪያ ቤቱ መግለጫ አመልክቷል። የተለያዩ ሀገሮች ዜግነት ያላቸው ግለሰቦች ጭምር ከኢትዮጵያ ውጭ ሆነው ሀገር ውስጥ ለሚገኙ ተባባሪዎቻቸው ውክልና በመስጠት ህገወጥ ድርጊቱን ሲፈጽሙ መቆየታቸው እንዲሁም ውጭ ሀገር የበለጸጉ ሶፍትዌሮች ጥቅም ላይ መዋላቸውና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት መቆየቱን ጠቅሶ ይሁንና የደህንነት ተቋሙ ከሌሎች የመረጃና የጸጥታ አካላት ጋር በመተባበር ባደረጉት ስምሪት ተጠርጣሪዎቹ መያዛቸውን በመግለጫው አስታውቋል። አድማጮች የትርታ ዜናዎች ይቀጥላሉ። ኢትዮ ቴሌኮም በሰው ሰራሽ አስተውሎት ኤአይ የተደገፈ አገልግሎት የሚሰጥ የኤሌክትሪክ መኪና ቻርጅ ማድረጊያ ጣቢያ አገልግሎትን አስጀምሯል። ተቋሙ በሶስተኛው እጅግ ፈጣን የኤሌክትሪክ መኪና ቻርጅ ማድረጊያ ጣቢያ በአዲስ አበባ ከተማ ሰሚት ፍየል ቤት አካባቢ ስራ ማስጀመሩን በትላንትናው ዕለት ይፋ አድርጓል። ኩባንያው ቀደም ሲል ከቦሌ መገናኛ እንደዚሁም ከመገናኛ ወደ ቦሌ በሚወስዱ ሁለት አቅጣጫ አውራ ጎዳናዎች ላይ የገነባቸውን ሁለት ጣቢያዎች አገልግሎት መስጠት ከጀመረበት ከየካቲት 4 ቀን 2017 ዓ.ም ጀምሮ ጠቃሚ አስተዋጽኦ ማበርከታቸውን አስታውቀዋል። እነዚህ ጣቢያዎች አገልግሎት መስጠት ከጀመሩበት ጊዜ አንስቶ ከ135,000 በላይ ለሚሆኑ የኤሌክትሪክ ተሽከርካሪዎች አገልግሎት መስጠት መቻሉ ተገልጿል። በትላንትናው ዕለት ይሄ ጀመረው ሶስተኛው ጣቢያ ወደ ስራ መግባትም ኩባንያው ቀደም ሲል የገነባቸውን ሁለት ጣቢያዎች ጨምሮ በአጠቃላይ በአንድ ጊዜ ለ48 ኤሌክትሪክ መኪኖች አገልግሎት መስጠት የሚያስችልበት አቅም መፍጠሩንም ነው የገለጸው። ይህ ሶስተኛው ጣቢያ በአንድ ጊዜ እስከ 16 ተሽከርካሪዎችን የማስተናገድ አቅም አለው ተብሏል። አዲሱ ጣቢያ በሰው ሰራሽ አስተውሎት ወይም ኤአይ የተደገፈና እጅግ የላቀ ቴክኖሎጂን የሚጠቀም ሲሆን በተለይም የአውሮፓ ስሪት ለሆኑ የኤሌክትሪክ ተሽከርካሪዎች ጭምር አገልግሎት መስጠት የሚያስችል አቅም እንዳለው ለማወቅ መቻሉን የዘገበው ካፒታል ነው። ወደ ውጭ ዜናዎች አልፈናል። አድማጮቻችን ዶናልድ ትራምፕ በቀጣዩ የቡድን 20 የሀገሮች ጉባኤ ላይ ሳውዝ አፍሪካን አልጋብዝም ማለታቸውን ተከትሎ ሀገሪቱ ምላሽ ሰጥታለች። የፕሬዚዳንት ሲሪል ራማፎሳ ጽህፈት ቤት ይፋ ባደረገው መግለጫው ላይ አሜሪካን በቀጣዩ የቡድን 20 ጉባኤ ላይ ሳውዝ አፍሪካን አልጋብዝም ማለቷን ጸጸትን ያስከትልባታል ሲል በመግለጫው ላይ የፕሬዚዳንት ጽህፈት ቤቱ አስታውቋል።
ፕሬዚዳንት ዶናልድ ትራምፕ በማህበራዊ የትስስር ገጻቸው ባስተላለፉት መልእክት ሳውዝ አፍሪካ የቡድን 20 ፕሬዚዳንታዊ ኃላፊነትን ለአሜሪካ ኤምባሲ ማስተላለፍ አለመፈለጓን ገልጸዋል። በዚህም ሳውዝ አፍሪካ በቀጣዩ የ2026 የቡድን 20 ጉባኤ በፍሎሪዳ ሚያሚ ሲካሄድ ፈጽሞ ተጋባዥ አትሆንም ብለዋል። ይህንን ተከትሎም የሳውዝ አፍሪካ የፕሬዝዳንቱ ቃል አቀባይ ቪንሰንት ማንጓኒ በሰጡት መግለጫ አሜሪካን በዚህ ውሳኔዋ መጸጸቱ አይቀርም ብለዋል። ፕሬዝዳንት ትራምፕ የሁለቱን አገሮች ግንኙነት እንዲሻክር የሚያደርጉት ሙከራንም እንዲተው ማሳሰባቸውን የዘገበው ቢቢሲ ነው። በመጨረሻም በሰሜናዊ የኢራቅ ግዛት በተፈጠረ የድሮን ጥቃት የኃይል መቋረጥ መከሰቱ ተነግሯል። ጥቃቱ በሳምንት ውስጥ ለሁለተኛ ጊዜ የተፈጸመ ሲሆን በአሸባሪዎች የተቀነባበረ ሳይሆን እንደማይቀር ነው የተነገረው። የኢራቅ የደህንነት መምሪያ በጉዳዩ ላይ ባወጣው መግለጫ ጥቃቱ የሀገሪቱን የኢኮኖሚ አውታሮች ለማውደም ያለመ ነው ሲል መግለጹ ነው የተሰማው። ኤርቢልና ሱላይማናህ በተሰኙ ግዛቶችም ከፍተኛ የኃይል መቋረጥ እንደተከሰተ ነው የተነገረው። በጥቃቱ እጃቸው ያለበት ሁሉ ተጠያቂ እንደሚሆኑ ነው የሀገሪቱ የደህንነት መስሪያ ቤት መግለጫ ያመላክተው። የግዛቱ አስተዳዳሪዎች ጨምሮ ከፍተኛ የቱርክ ባለስልጣናት፣ አሜሪካ እንዲሁም የተለያዩ ሀገራት ጥቃቱን ማውገዛቸው ተዘግቧል።